የሰው ልጅ መሬትን ጥሎ ወጥቷል። የጥንቷ መኖሪያችንም የሆነችው መሬት መኖሪያ ከመሆን ሙሉ በሙሉ ስላቃታት የሰው ልጆች አዲስ ዓለምን ፍለጋ ጋላክሲን ለማማተር ይገደዳሉ። ችግሮቻቸውን ሁሉ ወደ ኋላ የተዉ መስሏቸው ኖቫ ፕራይም የምትባል ሩቅ ፕላኔት ላይ ይሰፍራሉ። ነገር ግን ተሳስተው ነበር። ኖቫ ፕራይም ላይ ሰዎች ብቻቸውን አልነበሩም። አንድ የባዕድ ፍጡር ዝርያ ቀድሞ እዚያ ይኖር ነበር። እነሱን አዲሱን መጤዎች ፈጽሞ አልወደዳቸውም ነበር። እነዚህም የባዕድ ፍጡራን ኡርሳ የተባሉ ሰዎችን የሚያድኑ አስፈሪ የጦር መሳሪያዎችን ይፈጥራሉ። እነዚህ ፍጥረታት በጣም ገዳይ ያደረጋቸው ምንድን ነው? ማየት አይችሉም፣ ነገር ግን ማየት አያስፈልጋቸውም። ኡርሳዎች የሚያድኑት የሰውን ፍርሃት በማሽተት ነው። አንድ ሰው ሲፈራ አእምሮ የሚያመነጨው ኬሚካል በቀጥታ በማሽተት ተከታትለው ያጠቁታል። ለትውልድም የሰው ልጆች ከነዚህ ጭራቆች ጋር ሲታገል ኖሩ። ነገር ግን በመጨረሻ አንድ ትልቅ ግኝት ተገኘ። ሳይፈር ሬጅ የተባለ አንጋፋ ወታደር አብዮታዊ ዘዴን አገኘ። ፍርሃቱን ሙሉ በሙሉ መቆጣጠር ስለቻለ ኡርሳዎች እሱን ፈጽሞ ማሽተት አልቻሉም። ይህንን ዘዴም ጎስቲንግ ብለው ጠሩት። በዚህ ዘዴም ሬንጀሮች በመጨረሻ የበላይነትን አገኙ። አሁን ደግሞ ከዋና ገጸ ባህሪያችን ጋር እንተዋወቅ። ስሙ ክታይ ሬጅ ይባላል። እሱ የሳይፈር ልጅ ነበር። ልክ እንደ አባቱም ሬንጀር ወታደር ለመሆን በእጅጉ ይመኛል። ነገር ግን ወደ ኋላ የሚጎትተው አንድ ነገር አለ። ከዓመታት በፊት በሬጅ ቤተሰብ ላይ አሰቃቂ አደጋ ደርሶ ነበር። የኪታይ ታላቅ እህት ሴንሺ እሱን ለመጠበቅ ስትል በኡርሳ ተገድላ ነበር። ኪታይም ሁሉንም ነገር በአይኑ ያየ ሲሆን ከዚያ ቀን ጀምሮ የጥፋተኝነት ስሜት ያሳድደው ነበር። በግምገማ ቀንም ኪታይ ይህ የእኔ ቀን ነው ብሎ በማሰብ በአዛዡ ፊት ይቆማል። የፈተና ውጤቶቹን በወረቀት ላይ ጥሩ ቢመስሉም አዛዡ የተግባር ብቃትን ሲገመግም ውሳኔው ከባድ ነበር። በቂም አልነበረም። ኪታይ ሬንጀር ለመሆን አልተመረጠም። ውድቅ መደረጉም ይሰብሯል። ራሱን ከአቅሙ በላይ ገፍቶ በጣም ጥሩ ነበር፣ ነገር ግን አሁንም በቂ አልነበረም። በዚያው ምሽት ሳይፈር ከረጅም ተልዕኮ ይመለሳል። ቤተሰቡ ለራት ይሰበሰባል። በክፍሉ ውስጥ ግን ውጥረት ሰፍኗል። ሳይፈር ስለ ግምገማው ሲጠይቀው ኪታይ እንደወደቀ ለመናገር ይገደዳል። የሳይፈር ምላሽ ግን አጭርና ቀዝቃዛ ነበር። በሚቀጥለው ጊዜ ጠንክረህ ትሞክራለህ ይለዋል። ኪታይም በዚህ በመበሳጨት ከማዕዱ ለመነሳት ቢሞክር ሳይፈር አልፈቀደለትም። መልሶ እንዲቀመጥ አዘዘው። በኋላም የሳይፈር ሚስት ፋያ ለብቻቸው ለመነጋገር ወደ ጎን ተወስደዋለች። ሳይፈር እውነተኛውን ችግር እንዳልተረዳውም ስታስረዳው ኪታይ የሚወድቀው ችሎታና ጥንካሬ ስለሌለው አይደለም፣ እየቃተተው ያለው በፍርሃት ስለተዋጠ ነው። እህቱ ሴንሺ ስትሞት ያየው ፍርሃት አሁንም እንደያዘውና ይባስ ብሎ ደግሞ ኪታይ አባቱ ለተፈጠረው ነገር እሱን እንደሚወቅሰው ያምናል። ፋያም አንድ ሀሳብ አቀረበች። ሳይፈር ከመቀበጡ በፊት አንድ የመጨረሻ ተልዕኮ አለው። ይህም በፊቶስ ወደ ተባለ ፕላኔት የሚደረግ የስልጠና ጉዞ ነበር። ኪታይም ለምን አብሮት አይወስደውም? እንዲማር፣ እንዲቀራረቡ፣ በመካከላቸውም ያለውን ቁስል እንዲፈወስ እድል ይሰጣቸዋል በማለት ሳይፈርን ትጠይቋለች። እሱም ይስማማል። ምናልባት አብሮ ጊዜ ማሳለፍ ለሁለቱም የሚያስፈልጋቸው ነገር ሊሆን ይችላል። በማግስቱም ጠዋት በትልቁ የህዋ መንኮራኩር ዙሪያ ግግር ላይ ይሰፍናሉ። ሬንጀሮቹም ዕቃቸውን እየጫኑ ለጉዞ ይዘጋጃሉ። ከመሳፈራቸውም በፊት የኪታይን አመለካከት የሚቀይር አንድ ነገር ይከሰታል። አንድ ሬንጀር በሰው ሰራሽ እግር እየተንገዳገደ ወደ ሳይፈር ይቀርባል። ወታደሩም በጦርነት ወቅት ህይወቱን ስላተረፈለት ሳይፈር አመሰገነ። በጉዳቱ ላይ ቢሆንም ወታደሩ ቀጥ ብሎ በመቆም ከባድ ሰላምታን ይሰጠዋል። በአቅራቢያ ያሉትም ሌሎች ሬንጀሮች በአክብሮትና በአድናቆት ይመለከቱ ነበር። ኪታይ በዚያ ቅጽበት አባቱን በሌላ አይን ማየት ጀመረ። ቤት ውስጥ ሳይፈር ራቅ ያለና ትዕዛዝ የሚያበዛ ይመስል ነበር። እዚህ ግን የሌሎችን ህይወት ለማዳን የራሱን አደጋ ውስጥ የሚከት ጀግና ነበር። ሰራተኞቹም በአደጋ የተያዘ አንድ ኡርሳን በጠንካራ ማሰሪያ ውስጥ በመጫን ወደ መርከቡ ያስገቡታል። ሬንጀሮቹም የተያዘውን ኡርሳ ለስልጠና ዓላማ ይጠቀሙባቸዋል። ይህም አዲስ መጤዎች ቁጥጥር ባለበት ሁኔታ እነዚህን ፍጥረታት እንዴት መዋጋት እንደሚቻል ለማስተማር ነው። አደገኛ ቢሆንም አስፈላጊ ነበር። በመርከቧ ሌላም ክፍል ሳይፈር ነቃ። አንድ ስህተትም እንዳለ ይሰማዋል። የመርከቧን ሁኔታ ለመፈተሽ በቅንጦት መሳሪያዎቹ ያሉ የላቁ ሴንሰሮችን ይጠቀማል። ንባቦቹም የስበት መለዋወጥን እንዳለ ያሳያል። ወዲያውኑ ሰራተኞቹ ጭነቶቹን በሙሉ እንዲያረጋጉና ለአደጋ እንዲዘጋጁ ያስጠነቅቃል። አብራሪዎቹም ችግሩን ባወቁበት ቅጽበት ኪታይ ወደ መቀመጫው እየተጣደፈ ሄዶ ቀበቶውን ያስራል። የጠፈር ድንጋዮችም ክምችት በቀጥታ በጉዟቸው መስመር ላይ እንዳሉና እነሱንም ሊመቷቸው እንዳሉ ይገነዘባሉ። መርከቧን በድንገት ወደ ሁከት ተቀየረች። ግዙፍ የጠፈር ድንጋዮች መርከቡን እየመቱ ብረቱን ሰባበሩት። በርካታ ክፍሎች ውስጥም የአየር መፍሰስ አደጋ አስከተሉ። አብራሪዎቹን በመቆጣጠሪያ ላይ በከፍተኛ ፍርሃት ሰሩ። ሳይፈር ግን ብቸኛው ማምለጫ ዕድላቸው የወርምሆል መሳሪያው እንዲጠቀሙ አዘዘ። መርከቧን በህዋ ውስጥ ስትዘል በኃይል ተናወጠች። በመጨረሻም ከድንጋይ ቀጠናዎች ውስጥ ወጣች። ነገር ግን ጉዳቱ ከፍተኛ ነበር። ሲስተሞቹ እየጠፉ ነበር። መርከቧም አየር እያጣች ነበር።
ወዲያውኑም ማረፍ ነበረባቸው። ግን ወዴት? የጉዞ አቅጣጫ መቆጣጠሪያቸውን በአቅራቢያ ያሉ ተስማሚ ፕላኔቶች ፈተሸ። አንድ ውጤት ግን በስክሪን ላይ ታየ። መሬት። ሁሉም ሰው ዝም አለ። ከ1000 ዓመታት በፊት የተተወች የጥንት መኖሪያቸው ነበረች። ሳይፈር መሬት በጣም አደገኛ ተብላ እንደተፈረጀችም ያውቃል። የሰው ልጅም እንዳያርፍባት የተከለከለችና የተገለለች ዓለም ነበረች። ነገር ግን መርከቧ በዙሪያቸው እየፈራረሰች ስለነበር ሌላ አማራጭ አልነበራቸው። ወደ መሬትም ከባቢ አየር ሲገቡ መርከቡ በኃይል መናወጥ ይጀምራል። በአየርም ሲሰባበር ሬንጀሮቹ ከመርከቡ እየተወረወሩ ለሞት ይዳረጋሉ። የመርከቡም የፊተኛው ክፍል በከፍተኛ ኃይል ከመሬት ወለል ጋር ይጋጫል። ሁሉም ነገር ይጨልማል። ከሳይፈርና ከኪታይም በስተቀር በውስጡ የነበሩ ሰዎች በሙሉ ይሞታሉ። ሳይፈር በህይወት ቢተርፍም ሁለቱም እግሮች በመሰበራቸውና የደም ስሩ በጽኑ በመጎዳቱ ይቆስላል። የመንኮራኩሩም ዋና የድንገተኛ ምልክት ማስተላለፊያ ወድሟል። መለወጫውም ደግሞ በ100 ኪሎ ሜትር ርቀት ላይ ተቆርጦ ወደ ወደቀው የመንኮራኩሩ የጭራ ክፍል ውስጥ ይገኛል። ይባስ ብሎ ሳይፈር የመንኮራኩሩን መዝገብ ሲፈትሽ የተማረከው ኡርሳ ጭራቅ ከነበረበት እስር አምልጦ በፕላኔት ላይ መለቀቁን ይገነዘባል። ሳይፈርም መንቀሳቀስ ስለማይችል ኪታይ የመለዋወጫውን ምልክት ማስተላለፊያ ለማምጣት በአደገኛዋ መሬት ላይ ብቻውን ረጅም ጉዞ ማድረግ ነበረበት። ሳይፈርም በኪታይ ልብስ ላይ ባለው ካሜራና በጆሮ ማዳመጫ አማካኝነት የልጁን እንቅስቃሴ ይከታተላል። ሳይፈርም በመሬት ላይ ያሉ ነገሮች በሙሉ ሰውን ለመግደል እንደተለወጡ ለኪታይ ያስጠነቅቀዋል። ኪታይም ወደ ጫካው እንደገባ ወዲያውኑ በትላልቅና ጨካኝ ዝንጀሮች ይከበባል። የአባቱን ረጋ በል የሚል ትዕዛዝ ወደ ጎን በመተው ኪታይ ዝንጀሮቹ ላይ ድንጋይ ይወረውርባቸዋል። ይህም እንዲያባርሩት ያደርጋቸዋል። ወደ ወንዝ ውስጥም ገብቶ ቢያመልጣቸውም ከወንዙ ውስጥ ሲወጣ ጥገኛ በሆነ ትል ይነደፋል። ኪታይም ራሱን ስቶ ከመውደቁ በፊት በፍጥነት መከላከያ መድኃኒት ራሱን በመውጋት ያድናል። ምሽትም እየቀረበ መጣ። ሙቀቱም በፍጥነት እየቀነሰ ነበር። ሳይፈር በድምፁ ውስጥ በከፍተኛ ጭንቀት ልጁን ለማንቃት ይሞክራል። ሙቀቱ በየ10 ደቂቃው በ5 ዲግሪ እየቀነሰ ነው። አሁኑኑ መነሳት አለብህ፣ ካልሆነ ትሞታለህ ይለዋል። በመጨረሻም ኪታይ ተነስቶ ሳይፈር ወዳገኘለት የሙቀት ቦታ ያመራል። ኪታይም በአንድ የጫካ ክፍል ውስጥ ሲያልፍ አንድ አስደንጋጭ ነገር ያገኛል። የሞቱ ዝንጀሮች ሰውነታቸው በየቦታው ተበጣጥሶ ያገኛል። እነዚህ ትላንትና ያደሩት ዝንጀሮች ነበሩ። አንድ ነገርም ገድሏቸው ነበር። ሳይፈር ይህንን በክትትል ስክሪን አየው። ኡርሳውን በህይወት ኖሮ በአካባቢ እያደነ ሊሆን እንደሚችል ጠረጠረ። ከፍርሃትና ከስጋትም የተነሳ ኪታይ ወደ አንድ ፏፏቴ እንዲያመራ ያዘዋል። ነገር ግን ሳይፈር የገደሉን ርዝመት ሲያይ ተልዕኮውን እንዲሰርዝና በፍጥነት ወደ መርከቡ እንዲመለስ ያዘዋል። ኪታይ ግን ተቃወመ። በፍጥነት መጓዝ እንደሚችልና እንደሚደርስ ይነግረዋል። በተጨማሪም እንዲህ ሲል ይቀጥላል። አንተ እኔን ልታዘኝ አትችልም። እኔ ፈሪ ስለምመስልህ ነው፣ ነገር ግን አይደለሁም ብሎ ከገደሉ ላይ ይዘላል። ከገደሉም ላይ ሲዘል በከፍተኛ ፍጥነት በአየር ወረደ። ልብሱ ክንፎች ያሉት በመሆኑ እንዲበር አስቻሉ። ነገር ግን አሁንም አደገኛ ነገር መጣ። ሳይፈር ልጁ ወደ ታች ሲወርድ በክትትል ስክሪን ላይ አዲስ ነገርን አየ። ከጥንቷ መሬት ወፎች ሁሉ በእጅግ የሚበልጥ ንስር መከተል ይጀምራል። ሳይፈርም ለኪታይ ከኋላ ንስር እየመጣ ነው፣ ተጠንቀቅ ይለዋል። ኪታይም ለማምለጥ ቢሞክር ወፉ ግን ፈጣን ነበር። መታው የግጭቱም ኃይል ግንኙነታቸውን ያቋርጣል። ሳይፈርም ከልጁ ጋር ያለው ግንኙነት ሙሉ በሙሉ ያጣል። ኪታይም አይኑን ሲገልጥ በአንድ ትልቅ ጎጆ ውስጥ ራሱን ተኝቶ ያገኘዋል። በዙሪያም ትናንሽ ጫጩቶች ይጮኻሉ። ነገር ግን ሌላ አደጋ ከተለያዩ አቅጣጫዎች መጣ። የተለወጡ ነብር መሰል ፍጥረታት ረዳት የሌላቸውን ጫጩቶች ለመብላት ከየአቅጣጫው ወደ ጎጆ ይመጣሉ። እናቲቱም ተመልሳ በጎጆ ዳርቻ ላይ ከአንዱ ነብር ጋር ትታገላለች። በጎጆ ውስጥም ኪታይ እሱና ጫጩቶቹን ለመግደል ከሚሞክረው ነብር ራሱን ይከላከላል። ጥቃቱ ሲያበቃ ግን ጫጩቶቹ በሙሉ ሞተው ነበር። እናቲቱም ወፍ ልጆቿን በከንፈሯ እየነካካች ለማንቃት ትሞክራለች። ነገር ግን ምላሽ አልሰጠም። ኪታይም ሊረዳት እንደማይችል ስላወቀ ለራሱ ደህንነት ሲል ቀስ ብሎ ከዛ ቤት ይጠፋል። ኪታይም ለሌሊቱ በአንድ ዋሻ ውስጥ መጠለያ ያገኛል። ያለ ሳይፈር መመሪያ በራሱ ትውስታና ፍርድ ላይ መተማመን ነበረበት። ወደ ኋላው ክፍል የሚወስደው መንገድ ትውስታ በመጠቀም በዋሻው ግድግዳ ላይ ጥሬ ካርታን ይስላል። በማግስቱ ጠዋትም ጉዞውን ቀጠለ። ነገር ግን አንድ እንግዳ ነገር ተፈጠረ። ያጠቃው ግዙፍ ወፍ በሰማይ ላይ እየተከታተለው ይከተለው ነበር። ኪታይ ግን ምክንያቱ አልገባውም ነበር። ድንገትም ሳያስበው ምሽት መጣ። ወዲያውኑ የሙቀት ቦታ ማግኘት አለበት። ነገር ግን ያለ ሳይፈር እርዳታ የት መሄድ እንዳለበት አያውቅም ነበር። ሙቀቱ በፍጥነት ወረደ። በሁሉም ነገር ላይ በረዶ ተሰራጨ። ኪታይም በብርዱ ምክንያት ሰውነቱ እየደነዘዘ በበረዶ መሬት ላይ ተንገዳገደ። መንቀሳቀስም አቅቶት ወደቀ። ሞት እርግጠኛ ይመስል ነበር። ነገር ግን በድንገት አንድ ነገር ይጎትተው ይጀምራል። እየጠፋ ባለው አይኑም ያንን ግዙፍ ንስር ያየዋል። በዚያ ገዳይ ምሽትም እሱን ለማሞቅ የራሱን የሰውነት ሙቀት በመጠቀም በቅጠሎችና በቅርንጫፎች ይሸፍነዋል። በማግስቱም ጠዋት ኪታይ ወፉን ለማመስገን እጁን ቢዘረጋ ወፉ ግን አይንቀሳቀስም ነበር። እሱን ለማዳን የራሱን መስዋዕት አድርጎ ነበር። ብዙም ሳይሄድ በእጽዋቱ ተሸፍኖ የመርከቡን የኋላ ክፍል ያገኘዋል። ከፍርስራሹ ውስጥም መሳሪያ አወጣ። ከዛም የአደጋ ማስተላለፊያውንም አገኘው። እንደ እድል ሆኖ ደህናና የሚሰራ ነበር። ነገር ግን በድንገት ደሙን የሚያቀዘቅዝ ነገር አየ። የኡርሳው ጎጆ ተሰብሮ ክፍት ሆኗል። ባዶ ነበር። በአቅራቢያው ያለ አንድ ቦታ ላይ ይገኛል። ሳይፈር ኪታይን ማየትና መስማት ይችል ነበር። ኪታይ ግን የሳይፈርን ምላሽ መስማት አልቻለም ነበር። ኪታይም ማስተላለፊያውን ማብራት ይሞክራል። ነገር ግን አልሰራለትም። የአየር ሁኔታው ምልክቱን እየከለከለው ነበር። ምን ማድረግ እንዳለበት አላወቅም ነበር።
ከዛ የአባቱን ትምህርቶች ያስታውሳል። ተንበርክኮም አይኖቹን ጨፍኖ አተነፋፈሱን ያረጋጋል። ራሱንም ጠየቀ፣ ሳይፈር በዚህ ሁኔታ ውስጥ ቢሆን ምን ያደርግ ነበር? አባቴ ምን ይለኝ ነበር? ወደ ከፍተኛ ቦታም ሄዶ ምልክቱን ማስተላለፍ እንዳለበት ይረዳል። በአቅራቢያው ያለውንም ረጅም እሳተ ገሞራ ተራራ በመመልከት ምን ማድረግ እንዳለበት አወቀ። ኪታይም ቁሳቁሶቹን ሰብስቦ ወደ ተራራው አመራ። በጫካ ውስጥ ያልፍ ተጨማሪ አስክሬኖችን አየ። በውርሳ የተገደሉ በዛፎች ላይ የተንጠለጠሉ የሞቱ ሬንጀሮችን ያያል። ፍጡሩ በእርግጠኝነት በሕይወት አለ፣ እያደረም ነበር። የኪታይም ፍርሃት በእያንዳንዱ እርምጃ እየጨመረ መጣ። ያ ፍርሃት ደግሞ አደገኛ ነበር፣ ምክንያቱም ኡርሳው የሚያድነው ያንን ፍርሃት በማሽተት ነበር። ከበስተጀርባውም ኡርሳው ተከታትሎት እየቀረበው ነበር። የኪታይ ልብስ ወደ ጥቁር ተቀየረ። ይህም ማለት አደጋ በአቅራቢያ እንደነበር ያሳያል። ኡርሳው አሁን በጣም ቅርብ ነበር። በኃይል መሮጥ ጀመረ። በመንገዱ አጋማሽ ላይ አንድ ዋሻ አግኝቶ ለመደበቅ ውስጥ ገባ። ነገር ግን ቀና ሲል ኡርሳው አስቀድሞ እዚያ ነበር። ኡርሳውን በኃይል ሲያጠቃው ኪታይ በፍርሃት ጮኸ። ነገር ግን ከዋሻው የወደቁ ፍርስራሾች በከፊል ስለከለሉት ኡርሳው ኪታይን ሙሉ በሙሉ መድረስ አልቻለም። ኪታይ አሁን ቺን አጭር ዕድል ተጠቅሞ አምልጦ ወደ ዋሻው ትልቅ ክፍል ገባ። ነገር ግን መንገዱ ወደ ታች የሚወስድ ስለነበር ወደቀ። ኪታይም መሳሪያውን በመጠቀም ራሱን ወደ ላይ ጎትቶ ወደ መሬት ላይ ይወጣል። ኡርሳውም ያለ ረፍት ይከተለዋል። ኪታይም ወደ ክፍት አየር ወጥቶ ማስተላለፊያውን ለማብራት ይሞክራል። ልክ ሊያበራው ሲል ኡርሳው ከዋሻው መግቢያ ይወጣል። ኪታይንም በኃይል በመምታት ማስተላለፊያውን ከእጁ ላይ ያስጥለዋል። በደም መፍሰስ ምክንያትም ቀጥ ብሎ መቆም አልቻለም ነበር። ኡርሳውም አሁን ነፃ ሆኖ ለመጨረሻ ግድያ ወደ እሱ መቃረብ ይጀምራል። በዚያ የሞት አደጋ ቅጽበትም ኪታይ የማይቻለውን ነገር አደረገ። ፍርሃቱን ሙሉ በሙሉ አጠፋ። እናም ያለ ፍርሃት ለኡርሳው የማይታይ ሆነ። ኪታይ ቀስ ብሎ ቆመ። በአዲስ ድፍረት መሳሪያውን አንስቶ ጥቃት ሰነዘረ። ኡርሳውን መከተል ቢሞክር እሱን በደንብ ማሽተት ስላልቻለ በከፍተኛ ጉዳት ወደቀ። ኪታይ የመጨረሻውን ገዳዩን ምት አሰፈረ። ኡርሳውም ተንገዳገደ። የመጨረሻውን ድምፅ አሰማና ሞቶ ወደ ተራራው ጫፍ ሄደ። ኪታይም ማስተላለፊያን ወስዶ በተሳካ ሁኔታ አበራው። ከዚያም በከፍተኛ ቦታ ሆኖ ምልክቱን ወደ ጠፈር በመተኮስ የአደጋ ጥሪዎችን ወደ ኖቫ ፕራይምድ አደረሰ። የማዳን ምላሹን ፈጣን ነበር። በአንድ ሰዓት ውስጥ መርከብ ደረሰ። የሕክምና ቡድኖቹ በተከሰከሰው መርከብ ውስጥ በመግባት ሳይፈርን በከባድ ሁኔታ ያገኙታል። ከጥቂት ጊዜ በኋላ ኪታይ ወደ ማዳኛ መርከቡ ገባ። ሳይፈርን በሕክምና አልጋ ላይ ተኝቶ ያገኘዋል። ምንም እንኳ ቢደክምም ለመንቀሳቀስ ጥንካሬ ባይኖረውም አንድ አስፈላጊ ነገር አደረገ። የሕክምና ቡድኑ እንዲያቆሙ ታዘዘ። በልጁ ፊትም ሲቆም ክብደቱን ደገፉት። ከዚያም ሳይፈር ለኪታይ መደበኛ የሬንጀር ሰላምታ ሰጠው። ይህም የአክብሮት የኩራትና ልጁ ሁልጊዜ ሊሆን የሚችለውን ነገር እንደሆነለት የእውቅና ምልክት ነበር። የማዳኛውን መርከብ ሞተሮች ተነሱ። ከመሬት ወለል ላይ ተነስታ ከባቢ አየሩን አልፎ ወደ ጨለማ ጠፈርም አመራች። ወደ ቤታቸውም ወሰዳቸው። ውድ ተመልካቾች ይህ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ አትርሱ። በተጨማሪም አስገራሚ ታሪኮችን ለማየት እነዚህን ቪዲዮ ይጫኑ። እስከ ቀጣዩ ቪዲዮ እስከምንገናኝ ቸር ሰንብቱ።